አስመሳዮች ናቸው። እንረዳለን እያሉት የሚሰሩት ሌላ ነገር ነው። መድኃኒያ የአብርሽና የሩታ ሰርግ እንግዲህ ጫጫታ ፈጥሯል ሶሻል ሚዲያ ላይ ማለት ነው። እያንዳንዱ እርስ በርሱ እየተባላ ይገኛል። ናቲ ረጁንና መሲን በጣም አስመሳይ ናቸው፣ እንረዳለን እያሉ በውስጥ የሚሰሩት ሌላ ነገር ነው ብሏል ማለት ነው። እኔ ትላንትም በሰራሁት ቪዲዮ ብያለሁ። እያንዳንዱ የራሱን ጥቅም ነው የሚያስቀድመው። እያንዳንዱ ሰው በሶሻል ሚዲያ በቃ ራሱን መልካም ለማስመሰል እሱ ብቻ ተቆርቋሪ፣ እሱ ብቻ አሳቢ ለመምሰል ይሞክራል። ሁሉም ሰው የራሱን ጥቅም ነው የሚያስቀድመው ብያለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፍልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። ውድ ቤተሰቦች እንግዲህ የሶሻል ሚዲያውን ጫጫታ ጋጋታ ሁላችንም እንደምናየው ነው ማለት ነው። የመዳም ቅመሞች ገንዘብ ሰጡ አትስጡ በሚል ጦርነት ተፈጥሯል ቲክቶክ ላይ ማለት ነው። ሰው እርስ በርሱ እየተባለ ነው። የመዳም ቅመሞች በገዛ ገንዘባቸው ስላወጡ እንግዲህ አያዳሚ ተነስቶ ለምንድን ነው የመዳም ቅመም የምታወጣው? ለምንድን ነው ገንዘብሽ የምትሰጪው? ጉዳዩ ሀቢባ ጋር ደርሶ ነበረ ራሱ ማለት ነው። ሀቢባ ጋር መታ አንዷ ልጅ እኔ አሁን ላንቺ በገዛ ፈቃዴ ስለማደንቅሽ ስለምወድሽ አንበሳ ባወርድልሽ አልፈልግም ትያለሽ ወይ ስትለኝ፣ አረ የምን አልፈልግም አመሰግናለሁ ብዬ ነው መቀበልሽ ብላታለች ማለት ነው። እኔ ሳስበው ማንኛውም ሰው የሚያደርገው ነገር ነው፣ እያንዳንዳቸው የሚያደርጉት ነገር ነው ማለት ነው። ለአብረሽና ለሩታ ሲሆን ግን ለምን እንደዚህ እንዳንጫጫቸው አላቅም። ዞሮ ዞሮ እንግዲህ ያው ታውቃላችሁ እኛ ሀበሾች ስንባል የምቀኝነት መንፈስ አለብን ማለት ነው። አንዱ ሲያልፍለት አንዱ የሆነ በቃ የተሻለ ነገር ሲገጥመው ምቀኝነት አለ። የሆነ መንገድ ያንን ሰው ማደናቀፊያ፣ ያንን ሰው ከሶሻል ሚዲያ ወይም ከሆነ ቦታ ማጥፊያ መንገድ ነው የሚፈለገው ማለት ነው። እኔ ሳስበው አሁንም በአብረሽና ሩታ ላይ የተከሰተው ይሄ ነገር ነው ይመስለኛል። ምክንያቱም ከዚህ በፊት ራሱ ብዙ ተወርቷል ማለት ነው። እነሱ ምንም ነገር እንዳልተደረገላቸው ምንም ነገር እንዳልተሰጣቸው ተናግረዋል። ቢሰጣቸው እንኳን አንድ ሰው በገዛ ፈቃዱ ለሚወደውና ለሚያደንቀው ሰው ቢያደርግ ምን ይመለከተዋል? ሌላው ሰው ምን ይመለከተዋል? እኔ አሁን ለምሳሌ በገዛ ገንዘቤ ከኔ በላይ ማንንም የሚያስጨንቀው ነገር የለም። እኔ የገዛ ገንዘቤን ለፈለኩት ሰው ብበት ነው ምን አገባቸው? ማንም ምንም የሚያገባው ነገር የለም። እያዳሜ መጥቶ እዚህ ጋር ጻድቅ እዚህ ጋር መልካም ሰው የሚመስለው ለራሱ ለማሽቃበጥ ነው፣ ለራሱ ለመወደድ ነው፣ ለራሱ ለመፈመስ ነው። ኤኬሊ ጥሩ ናት፣ ኤኬሊ መልካም ሰው ናት፣ ለኬሊ ለሰራተኛ ለመዳም ቅሞች ታስባለች እንድትባል ነው እያንዳንዷ ማለት ነው። ሁሉንም ማለት ነው። ቲክቶክ ላይ ሄዳችሁ እያንዳንዱን ሰው ብታዩት ሁሉም ለራሱ ለመታወቅ ለራሱ መልካም ሰው ለመምሰል ነው። እና አብርሽና ሩታ እውነት ለመናገር ስንት ሰው አፈምሰዋል። እና አብርሽ ሩታ ከመጡ በኋላ ስንቱ ዩቱበር ሆኗል። በጣም ብዙ ሰዎችን ስበዋል። እነሱ በውስጥ ይክፈሏቸው ይነጋገሯቸው፣ የምናውቀው ታሪክ የለም። ነገር ግን በጣም ብዙ ሰዎችን ወደ ዩቱብ መንደር አምጥተዋል። በጣም ብዙ ሰዎችን ዩቱበር አድርገዋል። ብዙ ሰዎች የስራ እድል ፈጥረዋል ማለት ነው። ዩቱብ እንግዲህ ታውቃላችሁ በጣም በርካታ ሰዎች መተዳደሪያቸው ነው። ያለምንም ስራ በዩቱብ ይተዳደራሉ። ሰው ላወቀበት ሰው መተዳደሪያ ነው። እነሱ ለብዙ ሰዎች የስራ መስክ ፈጥረዋል ማለት ነው። ስራ ፈጥረዋል። ስለዚህ በቃ ቲክታክ ላይ ቁጭ ብሎ እያንዳንዱ ጊፍት የሚለቅም ሁላ ለአብርሽና ለሩታ ለምትሰጣቸው የመዳም ቅመሞችን ይበዝብዛሉ። የመዳም ቅመሞች ስታስቧቸው አስተሳሰብ የላቸውም፣ አያስቡም እንዴ? ምን ነው ጭራሽ የወጡበትን ይረሳሉ አላችሁሳ? ከነሱ በላይ እኛ እናስባለን። እኛ ብቻ ነን አዋቂ፣ እኛ ብቻ ነን ተናጋሪ ያላችሁሳ? የመዳም ቅመሞች ራሳቸው አያውቁም እንዴ? የመዳም ቅመሞች እኮ እያንዳንዳቸው ከሀገራቸው ሲወጡ ራሳቸውን አውቀው ችለው ነው። ህፃን ልጅ የለም። እያንዳንዱ በቃ ኃላፊነትና ወስቶ ነው የመጣው ወደዚህ ሀገር ሲመጣ ማለት ነው። እና እኛ ከራሳችን አልፈን ቤተሰባችን የምናስተዳድር ሰዎች ነው። ስለዚህ ለራሳችን አያቅተንም ማወቅ፣ ለራሳችን ማሰብ አያቅተንም። እና ለራሳቸው ማወቅ ካቃታቸውና የራሳቸውን ኑሮ ትተው ወደ ጎን ብለው ሌላ ሰውን መርዳት የሚፈልጉ ደግሞ የራሳቸው ጉዳይ ነው፣ አይመለከታቸውም። ሌሎቹ ማሽቃበጥ በቃ አያስፈልግም፣ እውነት ለመናገር ማለት ነው። የመዳም ቅመሞች እኛ በየቦታው ወጥቀው ስናነሳ ምናምን ልትደነቂ ልትመሰገኝ ነው።
ወላሂ እያንዳንዱ የሚያደርጉት ምስጋና ስለሚፈልጉ ነው። በቲክቶክ ላይ እስኪ ያለ ቪዲዮ ስሪ እስኪ እያንዳንዱ ቲክቶከር ማለት ነው እያንዳንዱ መልካም ነገር ስራለው የሚል ያለ ቪዲዮ ስሩ። እስኪ መልካም ነገርን በውስጥ ይስሩ። እውነት እውነት እንግዲህ ለፈጣሪያቸው ብሎ እንደው ካላህ አገኘዋለሁ ብሎ የሚሰሩ ከሆነ እስኪ በግል ይስሩ፣ ያለ ቪዲዮ ያለ ቲክቶክ ማለት ነው። በእርግጥ የሚለቀቁ ቪዲዮዎች ሁሉ ክፋት አላቸው እያልኩ አይደለም። ነገር ግን በቃ ሁሉም ሰው ማሽቃበጥ ይወዳል፣ ሁሉም ሰው መወደድ ይወዳል፣ ሁሉም ሰው መደነቅ ይወዳል። በቃ ለዛ ነው እያንዳንዱ የራሱን ጥቅም ያስቀድማል፣ እያንዳንዱ ማለት ነው። ስለዚህ አሁን ለመዳም ቅመሞች ተናገሩ፣ ለመዳም ቅመሞች ተቆርቋሪ ናቸው፣ እነሱ ናቸው የሚያስቡት እንዲባሉ ብቻ ነው። ሌላ ምንም አይነት ታሪክ የለውም። እና አብርሽ እና ሩታ ወደፊት ብለናል ማለት ነው። አንድ ሰው የሰው ውዴታ ካገኘ ከተሰጠው ማንም ጣልቃ መግባት የለበትም። ሰው ወዶ ፈልጎ አድንቆ ለሰጠው ሰው ምን አመቃኘዋል ሰው ሌላው ሰው? ወላሂ በጣም ነው የገረመኝ። እውነት ለመናገር እኔ መዳም ቅመሞች ይስጡ እያልኩ አይደለም። ምክንያቱም እና አብርሽና ሩታ ከመዳም ቅመሞች የተሻለ ኑሮ ነው ያላቸው፣ የተሻለ ህይወት ነው ያላቸው። በጣም ደስ የሚል ኑሮ ነው እየኖሩ ያሉት ማለት ችግር ላይ አይደሉም። የተደላደለ ኑሮ በምቾት ነው ያሉት ማለት ነው። እንግዲህ ሀገራቸው ላይ የተሻለ ሰርግ እናደርጋለን ብለው ነው ከሀገር ወጥተው እዚህ መጥተው ሰርጋቸውን የሚያደርጉት ማለት። ስለዚህ እነሱ በጣም የደላቸው ሰዎች ናቸው። የመዳም ቅመሞች እነሱን ይርዱ አልልም፣ እንደኔ ማለት ነው። ግን ፈልገው እንረዳለን፣ እናደንቃቸዋለን። እነሱን ያኔ እነሱን ስጦታ መስጠት እንፈልጋለን ብለው ከሰጡ ግን ይስጡ፣ አይመለከተንም። እንዲህ ይስጡ፣ መልካምነት ነው በቃ። በወጣ ይተካ። እነሱ ለፍተው ፎቅ ታህት ብለው ባገኙት ላባቸውን ጣብ አድርገው ያገኙትን ገንዘብ ለፈለጉ ሰው ይበትኑ። ምን ይመለከተናል? ምን ይመለከታቸዋል? እና እያንዳንዱ በቃ ለመወደድ ነው። እያንዳንዱ በቃ እከሌማ ለመዳም ቅመሞች ተቆርቋሪ ናት እንዲባሉ ብቻ ነው። እኔ እኮ ሀቢባ ጋር ሄዳ እኔ አሁን ለአንቺ ጊፍት ብሰጥሽ እምቢ ትኛለሽ ስትላት እኮ ነው ሀቢባ። እንዴ በደስታ ነው። የልጅቷ መጠየቅ ደግሞ ገረመኝ። የልጅቷ መጠየቅ ገረመኝ ማለት ሀቢባ ጊፍት አትስጡ ካለች የሀቢባ ገቢ ራሱ ይቀንሳል ማለት ነው። እያንዳንዱ የራሱን ጥቅም ያስቀድማል። ስለዚህ ሀቢባ ራሱ ማለት ነው አትስጡ አትልም። ምክንያቱም አትስጡ ካለች ለእሷ ራሱ ጊፍት አይሰጣትም ማለት ነው። ስለዚህ በቃ በአጠቃላይ ቲክታክ ለምታዩዋቸው ወይም ሶሻል ሚዲያ ላይ የምናያቸው በአጠቃላይ የሚያሽቃብጡት ሁሉ እውነት ስላችሁ ለእኛ አስበው አይደለም። በቃ ሁሉም የራሱን ጥቅም ነው የሚያስቀድመው ሁሉም ማለት ነው። ስለዚህ በቃ እናንተ የመሰላችሁን ብቻ አድርጉ። ገንዘብ ከተረፋችሁ ለፈለጋችሁት ነገር አድርጉ። ግን ማድረግ ካለባችሁ ስታደርጉ በመልካም ነገር ብታጠፉ ጥሩ ነው ብዬ አስባለሁ። የወደፊት የማይቆጫችሁ አሁን ለምሳሌ በጣም ብዙ የተራቡ በጣም ብዙ የተቸገሩ የቀን ጉርሻቸውን መብላት የማይችሉ በጣም ደሆች፣ በሽተኞች፣ መታከሚያ ያጡ የቲሞች በጣም ብዙ ነገር አለ እና መርዳት ካለብንና ገንዘብ ካለን መርዳት አቅሙ ካለን እነዛን ሰዎች ብንረዳ የተሻለ ነው። ነገር ግን አይ አልፈልግም የፈለኩትን ሰው እረዳለሁ የምትሉ ከሆነ መብታችሁ። እናንተ ናችሁ በእሳት ተጣብሳችሁ፣ እናንተ ናችሁ እንቅልፋታችሁ የሰራችሁ ነው ያገኛችሁት። አይመለከተውም ማንም። እንደፈለጋችሁ እውነቴን ነው እንደፈለጋችሁ ፋብት እንበሉበት እንዴ እናላችኋለሁ። ቅመሞች እየበርቱ አብርሽና ሩታ ወደፊት። እኔ እውነት ማሽቃበጥ አስጠልቶኛል። የምን ማሽቃበጥ ነው እንዴ? አሁን ማሽቃበጥ ነው። እኔ ወላሂ አሁን ለማሽቃበጥ ፈልጌ አይደለም፣ የምሬ ነው ማለት ነው። ማለት ቲክታክ መንደር ላይ የሚያስቀብጡ ሰዎች አስጠልተውኛል ማለት በቃ የሆነ የሚደብር የቅናት የሆነ የሚያስታውቅ አይነት ቅናት ማለት ነው። እንዴ ለምን ተደረገ? ለነሱ እኮ ቢደረግላቸው ለነሱ እኮ ስጦታ ቢሰጣቸው አመሰግናለሁ የኔ ቆንጆ የኔ ማር ብለው የሚቀበሉ ናቸው እኮ። ለነዛ ስለተሰጠ ግን ለምን? አቤት ምቀኝነት! የምቀኝነት መንፈስ እንደሚባል የቅናት መንፈስ የተወጋ ይሁን። አሜን በሉ። እና ውድ ቤተሰቦች ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። አበዛውባችሁ።